አወዳደቃናችሁ አይታችሁታል። በቃ አንድ ቀን መጥቻለሁ ቡታጅራ። ባለፈው ግን አልመጣሁም ጭራሽ። አንገቴ ላይ ገመድ ይግባ አግኝቼትም አላውቅም። ይሄው በቀደም ያገኝ እንግዲህ ቤተሰብ እንዳያችሁት ነው። በጣም የሚያሳዝን ነገር ተፈጥሯል። በጣም ልብ የሚሰብር ነው ነገር የተፈጠረው። ሀይሚ ስትወርቅ እኔም አብሬን የወደቅኩት በጣም ነው ያሳዝነችኝ። በጣም ነው ልቤን የበላችኝ። አወዳደቋን ደግሞ አይታችኋል። ሳትጎዳት ቀደም ጭንቅላቷንም ሳይመታት አይቀርም መሰለኝ አላቅም። በቃ እኔ በጣም ነው ያዘንኩት። እግዚአብሔርን ነው የምላችሁ። ልቤ ተሰብሯል ዛሬ እና ይሄ ነገር ምንድነው? እኔ ቅድም ነገር እርጉዝ ነች ስላችሁ እናንተ ምንድነው ያላችሁኝ? ኧረ እርጉዝ አይደለችም አይንሽ ሀይም እንዴ ብላችሁ አብዛኛው ልጆች እኔን ተቆጣችሁኝ። እርጉዝ ነች እቺ ልጅ ስላችሁ ማለት ነው። አብዛኛዎቹ ተቆጣችሁኝ። ቦርጭም ሊሆን ይችላል አላችሁ። እቺ ልጅ እርጉዝ ነች በብሩኬም እንደምታሳብብ ነገርኳችሁ። ኧረ ምናምን ብላችሁ ሁላችሁም እኔን ተቆጣችሁኝ። ግን አያችሁ አይደለ? የተፈጠረውን ነገር ሁሉ አያችሁ። በቃ ይሄ ነው መጨረሻው የሚያሳዝነው ማለት ነው። ይሄ ሁላችሁ እንግዲህ ልጅቷ የዛሬ 6 ወር ከብሩክ ጋር ተገናኝተናል አለ። ብሩክም አምኗል። እንግዲህ በቀደም ምንም የምታወጪው ነገር የለም፣ ምንም ነገር የለም፣ ምንም መቼም አላገኘሽም፣ የዛሬ አመት ነው ያገኘውሽ ብሎ ነበር ያወራው። ግን ምንድነው አሁን ከ6 ወር በፊት አግኝቷታል እቺ ልጅ። ለምንድነው ብሩክ እየዋሸ ያለው? ምንድነው በመሃላቸው ያለው ነገር? አንተ ስትጣላ እሷ ጋር እንዴት ለምን ልመጣ ቻልክ? እሷ ልታጽናናክ ነው የመጣችው ወይስ ምንድነው? ብሩክ ምንድነው እያደረክ ያለው? እውነታውን ለምን አትናገርም? ያደረከው ነገር ካለ እናንተን ሳጣላችሁ ቦታ ነገሩ ሳይበጠበጥ እውነታውን ተናገር። ልጅቷ ቀድማ ከምትናገር አንተ ቀድመ ብታወራ ይሻላል። ብሩክ በእናት ማርያም እኔ ከሀይሚ ጋር እንድትላዩ አንፈልግም። እኛ እቺ ልጅ ከማንም አርግዛ ይሆናል። እኔ እርግጠኛ ነኝ ብሩክ ከዚህ ልጅ ጋር ተኛ ብዬ መቼም አላምንም። ግን እቺ ልጅ ውሸቷንም እነሱን ለማለያየት ያደረገችው ጥረት ይመስለኛል። ገና ለገና ብሩኬ ሽማግሌ ለሀይሚ ልካለው ስላለ ነው ይሄን ሴራ ያሴረችው ማለት ነው። እና ቤተሰብ እኔ በጣም ማርያም በጣም ነው እኔ እንጃ። እኔ አሁን ማንን እንደማምን ነው ግራ የገባኝ። እውነት ማንን ነው የምናምነው? እሺ ማንን እንመን? ብሩኬን እንመን ወይስ ልጅቷን እንመን? በመሀል እኮ የተጎዳች ያለችው እኮ ሀይሚ ነች። ብሩክም እየዋሸር ያለው እዚህ ጋራ ትክክለኛውን ነገር እየተናገረ አይደለም፣ ይቀበጣጥራል። ልጅቱም እንደዛው ነው እንዴ። ሀይሚ ነች አሁን በመሀል እየተጎዳች ያለችው እኮ። እኔ ማለት ዛሬ ስትወርቅ በጣም ነው ያዘንኩት ቤተሰብ። እግዚአብሔር በጣም እኔ እንጃ። እኔ አንጀቴን ስፍስፍ ነው ያለው ስትወርቅ። አይታችኋል ስትወርቅ? እንደኔ ግን ያለቀሳል፣ እንደኔ እንቦ ይፈሰሳል። ሀይሚ ስትወርቅ እንዴት እንደወደቀች አይታችሁታል? አወዳደቃናችሁ አይታችሁታል? በቃ ጀመሩኛል ለማስለቀስ ማርያምን። እኔ ሀይሚ እንጃ። ብሩክ እንደዚህ ካደረገ በጣም ከባድ ነገር ነው እውነት። በጣም ነው የሚያሳዝነው። እንደዚህ እንዲሆኑ እኛ አንፈልግም። ግን በቃ እንትናም እኮ ቦስም ግራ ገባው እኮ የብሩኬ ነገር አነጋገር ሁሉ ግራ ገባው እንዴ። እሱ እንዴ 4 ቀን ጠፍቼ ነበር፣ 1 ቀን መጥቻለሁ ቡታጅራ። ባለፈው ግን አልመጣሁም ጭራሽ። አንገቴ ላይ ገመድ ይግባ አግኝቼትም አላውቅም። ይሄው በቀደም ነው ያገኘዋን ብለ ብዙ ነገር ተናገርክ። ዛሬ ደግሞ ሌላ ነገር ቀይረ ምንድነው ነገሩ? ቆይ ምንድነው የደበቃችሁ ነገር? ምንድነው ሚስጥሩ መሀላችሁ? አንተና እሷ ልጅ ጋር ምንድነው መሀላችሁ ያለው ነገር? ቆይ ምንድነው? ለምናኛ እንደ ማርያምን ሀይሚ መጉዳት የለባትም። ማወቅ ያለባትም ማወቅ አለባት፣ ግዴታ ነው ይሄ። እንዴ እስከመቼ ነው እንደዚህ መደባበቅ እንዴ? በጣም ነው ያሳዝናል። አሁን ምንድነው መለኛው ደግሞ ነገ ልጅቷን ደግሞ ያፋጥጣል። ለማየት ያብቃችሁ። ቅድም ነግራችሁ ነበረ። ቅድም እንደሚገናኙ እንመጣው ሁሉን ነገር እንደምትናገር ሁሉ እኔ ተናግሬ ነበር። ልጅቷ አሁን ምንድነው የምትለው መሰላችሁ? የዛሬ 6 ወር አሁን ልጅቷ የ6 ወር እርጉዝ ነች። ገብቷችኋል? ልጅቷ አሁን ሆዷን አይታችኋል አይደለ? የ6 ወር እናንተ ቦርጭ ነው ምናምን ዝም በይ ያላችሁ። እኔ እርግዝናና ቦርጭ አላቅም እንዴ? ክቺ ቀጭን ልጅ የሚያህል ቦርጭ ይኖራታል እንዴ? ቦርጭ ነው የምትሉት እናንተ። አሁን ልጅቷ 6 ወሯ ነው። ብሩኬ ደግሞ የዛሬ 6 ወር መጥቶ ነበረ እና ምንድነው ነገሮች? ምንድነው የሚባለው? እኔ ይኸውላችሁ እኔ ይቅርታ አድርጉልኝና ወንድ ልጅን እኔ ብሩክን እተማመንበታለሁ፣ ግን 100% ምለው ነገር የለኝም። ሀይሚም ደንግጣለች። በጣም የሚያስፈራ ነገር ነው እየመጣ ያለው። ገና በጣም ብዙ ነገር ነው የሚወጣ የተባለ ያለው። በጣም ብዙ ማስረጃ ልጅቷ አላት ተብሏል። እንግዲህ እሺ ምንድነው ነገሩ? እሺ ምን ሊባል ነው? እሺ
ሀይሚም አሁን ወደ ሆስፒታል ይዘዋት ሄዷል። እንግዲህ ትንቃ አትንቃ አይታወቅም። ጭንቅላቷን ድንጋይ ይምታ አይምታ አይታወቅም። ሆስፒታል ገብታ ይሆናል። ይሄኔ ታማ ይሆናል። ይሄኔ በቃ ሀይሚማ ወሰው አሁንማ ይዘዋት ሆስፒታል ነው የሚሄዱት እንጂ የት ሄዳሉ? ሌላ ቦታ የት ሄዳሉ? ሆስፒታል እኮ ነው ይዘዋት ሄዱት። ጤንነቷ ምን ደረጃ ላይ እንደሆነ ባወቅኩኝ፣ ማርያምን ባወቅኩኝ ምን ደረጃ ላይ እንደሆነች ማርያምን በጣም ነው ያዘንኩት። በጣም ምን ደረጃ ላይ ምን ሆናው እንዴት ሆናው እኔ ነገ እስቲ ደውዬ ደግሞ አረጋግጣለሁ ምን እንደሆነች ምን እንደደረሰ አረጋግጣለሁ። እኔ እኮ ብያቸዋለሁ ብሩክ ላይ ነው እርጉዝ ነኝ የምትለው ብሩክ ላይ ልታሳብብ ነው ስላችሁ ሁላችሁም ተነሳችሁብኝ። እኔ ቅድም ነግራቸዋለሁ። ይሄ እርግዝና ለብሩክ ነው ያለችው፣ ብሩክ ነው እንዳትረግዛት ነው እየተናገረች ያለችው ብያቸዋለሁ። ግን ማንም ሊሰማኝ ማንም ሊረዳኝ አልቻለም። በጣም ነው ያዘንኩት እግዚአብሔርን በጣም እኔ ምንም ይቅር ምንም፣ ግን ሀይሚን ክፉ አይንካት፣ ማርያምን እቺ ምስኪን ልጅ ክፉ አይንካት። በቃ ለምን ብሩኬን ስለምትወደው ነው እንዳትጎዳ ነው። በቀደምም ስለ የነበረው ብሩክ የሆነ ቦታ አስቆይቼ ብመጣ ምናምን አንዳንዴ እኮ ብቻችንን መሆን አለብን ሲል እኮ እናንተ እንደሆነ መች ገባኝ ይሄ ነገር። አንዳንዴ ብቻችንን እኮ ተለያይተን መሄድ አለብን፣ ቤት መጠበቅ አለብሽ፣ እኔም እንደዛ አንቺም እንደዛ ሲል እኮ እኔ እኮ አልገባኝም ነበር። ቤተሰብ ለካ ከሷ ጋር ለመገናኘት ነው እንዴ ብሩክ? ኧረ ወይኔ ጉዴ ፈላ። ምንድን ነው ጋር እኔ አልገባኝም። ወይኔ ጉዴ አስረዱኝ በቃ ማርያምን። በጣም ልቤ እየቆሰለ ነው ያለው። ለማንኛውም ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው፣ ደህና ደሩልኝ። ሀይሚዬ እግዚአብሔር ይማርሽ የኔ ፍቅር።